ወለደችው በኋላ ካካውንም ሽንቱንም ያደርግ ነበር ላው ላይ ልክ አንድ ሕፃን ልጅ እንደሚያደርገው ነው ያደገው። ፍጹም ሰው ነው። እያጠበችው ነው ያሳደገችው። ይገባል። አምላክ ሰው ሆኖ ሲጠረግለት አስብ። ስለዚህ እናቱ ስታሳድገው ሊሞት ይችል ነበር። ጠብቀው እኮ እንዳይሞት አድርጋ ነው የጠበቀችው። እንደው እግዚአብሔር የተለየ ነገር ይስጣት። የኔን ኢየሱስ እኮ ነው ያሳደገችው። ትቀልዳለህ? ዛሬ ህይወት ያገኘሁት እኮ እሷ ባሳደገችው ኢየሱስ ነው። ፊታችን ሮብ 3 ሰዓት ላይ ያቀረብነው የውይይት ጥሪ ያለ ሁላችሁም እንዳቀሩ ወደ ሰማችሁት አምላኬ ካካ ብሎ ተጠርጎለት ነው ያደገው። ማርያም ጠርጋለታለች ነው ያለው። ጉዳዩ ላይ አስተያየት ከመስጠቴ በፊት አሊቲኖስ የወንጌል አገልግሎት የሚል ሚኒስትሪ ጀምረናል። በዛ ውስጥ ማገልገል የምትፈልጉ አንድ ቁጥር እየጻፋችሁ በውስጥ እንድታወሩኝ እፈልጋለሁ። አንድ ቁጥር ኮሜንት ላይ ጻፉ፣ በውስጥ አወራችኋለሁ። በጸሎት በገንዘብ በሙያችሁና በዚህ ንጽጽር ትምህርት ተምሬ ሙስሊሞችን በወንጌል ደርሳለሁ የምትሉም እንደዚሁ ተመዝገቡ። አንድ ቁጥር ጻፉልኝ፣ በውስጥ ኮንታክት አደርጋችኋለሁ። እንግዲህ ይህንን ልጅ የመጨረሻ መልስ ነው የምሰጠው። ከዚህ በኋላ አላወራውም፣ ለእሱም መልስ አልሰጥም። ምክንያቱም ሕፃን ልጅ ነው፣ የሚያወራውን ባያቅም። መጀመሪያ ሰውየው ምን እንዲያለ እንኳን አልሰማም። ሰውዬ ያለው አምላክ ሰው ሆኖ መጥቶ ነው ያለው። በሰውነቱ ነው ካካለ ታጣጠበችው ምናምን በሰውነት። እሱ ግን አምላኬን አጠበችው ካካ ብሎ አለ ይላል። ቢያንስ ቪዲዮ እንኳ ስትሰራ ቆርጠህ ሰውየውን እንዲናገር አድርገው ስታበቃ ቢያንስ እንኳ የተናገረውን እንኳን አታስተውልም። አምላክ ሰው ሆኖ እንጂ አምላክ አላለ። አምላክ ሰው ሆኖ ማለት በሰውነት ተገልጦ የተገለጠበት ሰውነት ደግሞ እንደኛው ሰው ነው። ሰው ነው ማለት ደግሞ መብላት፣ መጠጣት፣ መካካ ማለት ይሄ ደግሞ የሰውነት ባህሪ ነው፣ የመለኮት ባህሪ አይደለም። መለኮት በሰውነት ተገልጦ ነው ያለው። አንተ ግን ስትናገር ምን ብለህ አልክ? አምላኬ ካካ ብለህ ተረጎምክ። አሁን ይሄ ውሸት ነው። አንደኛ ለሕፃን ይሄ ትምህርት የምሰማበትም አቅሙም የለህም። ትንሽ ብትማር፣ ትንሽ ብታውቅ፣ ትንሽ ጊዜ ብትወስድ ጥሩ ነው። ሁለተኛ የውይይት ጥሪ አቅርብ ያለው 3 ሰዓት ላይ ሮብ እንዳትቀሩ። የውይይት ጥሪ አድርግ ያለው ጥሪውን ከተቀበለኝ ነው የሚባለው እንጂ ሮብ ብለህ የውይይት ጥሪ አቅርብ ያለው ብለህ መልሱን ሳሰማ ሮብ እንዳትቀሩ ብሎ ይሄ አሁን ለምሳሌ ሌላ ውሸት ነው። አንተ ሕፃን ነህ። ቁጭ ብለህ ብትማርና ጊዜ ብትወስድ ለአንተ ይጠቅማል። ተው ክርስትናውን ንጽጽሩን ከርቶ እስልምናውን ቁጭ ብለህ ብትማር ሀሳቦችን ደግሞ በትክክል ብታስተውል ለአንተ ይጠቅማል። ነገ ትልቅ ዳኢ ልትሆን ትችላለህ። ብትረጋጋ ለአንተ ጥሩ ነው ብዬ አስባለሁ። ከዚህ በኋላ አልመልስልህም። እባክህን አስተውል። ጌታ ኢየሱስ ይወድሃል፣ እኛም እንወድሃለን። በጣም በጣም ነው የምንወዳቸው። አስተውሉ። አምላካችን እግዚአብሔር ሰው ሆኖ እኛን ለማዳን ወደ ምድር መጥቷል። በስጋው በሰውነቱ ማለት ነው። በሰማያዊ ባህሪው ኃጢአታችንን ተሸክሞ በመስቀል ላይ ሞቷል። በሰውነት ባህሪው